ቴዲ አፍሮና የአሜሪካው ዲፕሎማት ዓለምን ያስገረመው ታሪካዊ ምስክርነትና ከነጩ ቤት የተሰማው ጉዳይ አነጋጋሪ ሆኗል። የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ተጽዕኖ ፈጣሪነቱ ከኢትዮጵያ አልፎ በመላው ማዕዘናት በሚገኙ ኢትዮጵያውያን ዘንድ ታላቅ ቦታ ከመቸር በተሻገረ መልኩ የፖለቲካ አውድ መታያ ሆኗል። አሜሪካ ከዚህ ጋር በተገናኘ እጇን ልታስገባበት ይሆን ያስባለ ጉዳይ ተፈጥሯል። በመረጃ ሰዓታችን በዝርዝር እንቃኘዋለን። ከጋዜጠኞች በላይ ሙዚቀኞች እውነት ይናገራሉ የሚለው የአምባሳደሩ ጥሪና ከነጩ ቤት የተሰማው ጉዳይ በዛሬ መረጃ ሰዓታችን ይቃኛል። በተለይም የቴዲ አፍሮ የሙዚቃ ፖለቲካ በአሜሪካ ዲፕሎማቶች እይታ ውስጥ ሚስጥሩ ምን ይሆን? ከኦባማ እስከ ቴቦርናጂ ቴዲ አፍሮ ለምን የዓለም ሀያላንን ቀልብ ሳበ የሚለው ጉዳይ በዛሬ መረጃ ሰዓታችን ይቃኛል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ስንጋብዝ፣ ቪዲዮውን ከወደዳችሁ ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። ይህን ጉዳይ በስፋትና በዝርዝር ወደ መመልከት እንሻገራለን። እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ የጥበብና የፖለቲካ መድረክ ትልቅ መነጋገሪያ ሆኖና በዓለም አቀፍ ደረጃ የበርካቶችን ትኩረት ስቦ ዛሬ ላይ ከ70 ሚሊዮን የማይተናነስ አጠቃላይ እይታ አንድ ሳምንት ባልሞላ ጊዜ ውስጥ ያገኘው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አነጋጋሪነቱ ቀጥሏል። ሐሳቦች ከያቅጣጫው ብቅ እያሉ ይገኛሉ። ታዲያ ይህን በተመለከተም ከወደ ነጩ ቤት የተሰማው ጉዳይ ደግሞ የበርካቶች ትኩረት እንዲሳብ አድርጓል። የአሜሪካ መንግስት ከቴዎድሮስ ካሳሁን ቴዲ አፍሮ ጋር በተገናኘ በሙዚቃው ጉዳይ ላይ አንስቶታል ተብሎ የታሰበው ጉዳይ የምናነሳ ሲሆን በተለይም የኢትዮጵያ ሙዚቃ ንጉስ የሚል ሞዴስ የሚቸረውና በሚሊዮኖች ልብ ውስጥ የነገሰው ቴዎድሮስ ካሳሁን ቴዲ አፍሮ በድጋሚ የዓለም አቀፍ ዲፕሎማቶችን ትኩረት ስቧል። ይሁን እንጂ የዛሬው ለየት የሚለው ዝነኛውና አንጋፋው የአሜሪካ ዲፕሎማት አምባሳደር ቴቦርናጂ ስለ ቴዲ አፍሮ የሰጡት ምስክርነት ነው። አምባሳደሩ ሙዚቀኞች ከጋዜጠኞችና ከፖለቲካ ተንታኞች በተሻለ እውነትን ለስልጣን ባለቤቶች ይናገራሉ ሲሉ ቴዎድሮስ ካሳሁን ቴዲ አፍሮን አወድሱት። ይህ መልእክት ምን አንድምታ አለው? ለምን አሁን ተነገረ? የሚለው የበርካቶች ጥያቄ ሆኗል። ቴዲ አፍሮ እንዴት የዓለም አቀፍ ፖለቲካ ተጽዕኖ ፈጣሪ ሊሆን ቻለ? የሚሉ ጥያቄዎችም በተያያዥነት መነሳታቸው አልቀረም። ወደ ቴዲ አፍሮ ምስክርነት ከመሄዳችን በፊት ይህን አስተያየት የሰጡት ሰው ክብደት ምን ያህል እንደሆነ በጥቂቱ እንረዳ። አምባሳደር ቴቦርናጂ ዝም ብለው ተራ ዲፕሎማት አይደሉም ይላሉ። በጉዳዩ ዙሪያ ሐሳባቸውን የሚያጋሩና ስለ እርሳቸው የሚናገሩ እርሳቸው የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊ ነበሩ። በዲፕሎማሲው ዓለም ከ30 ዓመታት በላይ ልምድ አላቸው። የኢትዮጵያና የጎረቤት ሀገራትን ፖለቲካ በቅርበት የሚከታተሉና ጠንካራ ተጽዕኖ ያላቸው ሰው ስለመሆናቸው ይነገራል። በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋል። ስለዚህ እሳቸው ስለ አንድ አርቲስት አስተያየት ሲሰጡ ንግግሩ ከግል አድናቆት ባለፈ የፖለቲካና የዲፕሎማሲ ትርጉም እንዲኖረው ያደርጋል። አምባሳደር ቴቦርናጂ በቅርቡ በኤክስ ወይም ደግሞ በትዊተር ገጻቸው ያሰፈሩት መልእክት እንዲላል። ብዙውን ጊዜ ሙዚቀኞች ከጋዜጠኞች ወይም ደግሞ ከፖለቲካ ተንታኞች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገር ረገድ እጅግ ውጤታማ ናቸው። እሳቸው ይህን ያሉት በቴዲ አፍሮ ስራዎች ላይ ተመስርተው ነው። ቴዲ አፍሮ በሙዚቃ ስራዎቹ በኩል በኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችን፣ ውድቀቶችና ህዝባዊ ብሶቶችን በድፍረት ለመተቸት ላሳየው ቆራጥነት ከፍተኛ እውቅና ሰጥተዋል። አምባሳደሩ አክለው ቴዲ አፍሮን ሰዎች ሊወዱት ሆነም ሊጠሉት እንደሚችሉ ገልጸው ነገር ግን የፖለቲካ ስህተቶችን በግጥምና በዜማ ሸምኖ በድፍረት በማቅረብ ረገድ ክብር ሊሰጠው ይገባል አሉ። ይህ ንግግር በኢትዮጵያ የፖለቲካ ምህዳር ውስጥ ጥበብ ያላትን ከፍተኛ ሚና የሚያሳይ ነው። ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ ውስጥ ከሩብ ክፍለ ዘመን በላይ ስሙ እንደገነነ የዘለቀ የጥበብ ሰው ነው። ቴዲ አፍሮ በሙዚቃ ስራዎቹ ከጾታዊ ፍቅር በተሻገረ ሀገራዊ አንድነት ታሪክና ብሎም ደግሞ ስለ ፍትህ የተሟገተ የሙዚቃ ሰው ነው። በተለይም እንደ ጃዝ ተሰራያል ያሉ አልበሞቹ በወቅቱ የነበረው የፖለቲካ ስርዓት በግልጽ የተቹና ለለውጥ መነሳሳት የፈጠሩ ነበሩ። ቴዲ አፍሮ ሁልጊዜም እውነትን መናገር ዋጋ እንደሚያስከፍል እያወቀ ለህዝብ ወገንተኝነቱን በተደጋጋሚ አሳይቷል ይላሉ ስለርሱ ምስክርነትን የሚሰጡት። ታዲያ ዛሬ ላይ ስለርሱ ለመናገር ብቅ ያሉት አምባሳደር ቴቦርናጂም ይህኑ የቴዲን ቆራጥነት አንስተዋል። ከጋዜጠኞች በላይ ሲሉ ገለጹት። ምክንያቱም በብዙ ሀገራት ጋዜጠኞች በጫና ወይም ደግሞ በፍርሃት ሊናገሩ የማይችሉትን እውነት ቴዲ አፍሮ በዜማው አሳምሮ በቅኔ አቀናጅቶና አስውቦ ለህዝብና ለስልጣን ያደርሳል። ለህዝብና እንዲሁም ደግሞ ለሚመለከተው አካል ያደርሳል።
ይህ የአምባሳደሩ አስተያየት የመጣው በዘፈቀደ አይደለም። ቴዲ አፍሮ በቅርቡ የለቀቀው ዜማ በውስጡ የያዘሏቸው መልእክቶች በኢትዮጵያ ወቅታዊ ሁኔታ ላይ ትኩረት ያደርጉ መሆናቸውን ተከትሎ ነው። በአገሪቱ ያለውን የሰላም እጦት፣ የንጹሃን መፈናቀልና የፖለቲካ አለመረጋጋት የሚዳስሱት እነዚሁ ግጥሞች በዲፕሎማሲው ማህበረሰብ ዘንድ ሳይቀር ትኩረት አግኝተዋል። አምባሳደር ቲቦር ናጂም እነዚህ መልእክቶች በጥሞና ሲከታተሉ እንደነበር በግልጽ ያመለከተ ነው። አምባሳደሩ መልእክት የቴዲ አፍሮ ስራዎች ከጥበብ ባለፈ የታሪክ ሰነድ፣ የፖለቲካ ትንታኔዎች መሆናቸውን ይጠቁማል። የቴዲ አፍሮ ዝና በኢትዮጵያ ድንበር ብቻ የተገደበ አይደለም። ከዚህ ቀደም የቀድሞው የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ በአመቱ ካደመጧቸው ምርጥ ሙዚቃዎች መካከል የቴዲ አፍሮን ሙዚቃ ማካተታቸው የሚታወስ ነው። የሚያሳየው ቴዎድሮስ ካሳሁን ቴዲ አፍሮ የሚጠቀምባቸው ዜማዎችና የሚነካቸው ስሜቶች ዓለም አቀፋዊ መሆናቸው ነው። አምባሳደር ቲቦር ናጂም አሁን የሰጡት ምስክርነት ለዚህ ማረጋገጫ ሆኖ ይቀመጣል። ቴዲ አፍሮ ለኢትዮጵያ ሕዝብ ብቻ ሳይሆን ለውጭው ዓለም የኢትዮጵያ ነባራዊ ሁኔታ የሚናገር መሆኑን ጭምር ፍንጭ የሰጠ ነው። አምባሳደር ቲቦር ናጂ አንድ በጣም ትልቅ ነጥብ አንስተዋል። ሙዚቀኞች ከኤክስፐርቶች በተሻለ ሁኔታ እውነትን ይናገራሉ ማለታቸው ትርጓሜው ጥልቅ ነው። የፖለቲካ ተንታኞችና ኤክስፐርቶች ብዙውን ጊዜ በቁጥር በዳታና በደረቅ ንግግሮች ላይ ያተኩራሉ። ሙዚቃ ግን በቀጥታ የሰው ልብ ይነካል። ቴዲ አፍሮ አንድ የፖለቲካ ስህተት ሲፈጠር በሺ የሚቆጠሩ ቃላትን ከመደርደር ይልቅ በአንድ ስንኝ ግጥም ብቻ መላው ህዝብን ሊያስቆጣ ወይም ደግሞ ሊያረጋጋ ይችላል። ይህ የጥበብ ኃያልነትን የሚያሳይ ነው። አምባሳደሩም የሰጡት ምስክርነት ከዚህ ጋር ይገናኛል። ታዲያ የቲቦር ናጂ መልእክት በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኗል። ብዙዎች አምባሳደሩ የቴዲን ቆራጥነት በትክክል ገልጸውታል ሲሉ ደግፈውታል። ይሁን እንጂ ቴዲ አፍሮ ሁልጊዜም እንደሚለው ሙዚቃ ከፍቅርና ከአንድነት የጸዳ አይደለም። አምባሳደሩ የኢትዮጵያ ህዝብና የፖለቲካው ማህበረሰብ የቴዲን መልእክቶች በጥሞና እንዲያዳምጡም ጥሪ ያቀርበዋል። ምናልባትም ለሀገሪቱ ችግሮች መፍትሄ የሚሆኑ ሐሳቦች በጥበብ ውስጥ ተደብቀው ሊሆን ይችላል የሚል እምነትም እንዲፈጠር አድርጓል። ቴዎድሮስ ካሳሁን ቴዲ አፍሮ ለኢትዮጵያ የሙዚቃ ጉዞ ውስጥ በሙዚቀኛነት ብቻ የሚታለፍ ወይም ደግሞ ተገልጾ የሚታው አይደለም። በሙዚቃ ስራዎቹ ስለ ፍትህ፣ ስለ እኩልነት፣ ስለ ሀገር አንድነትና ስለ ሀገር ከፍታ በብዙ መልኩ የጮህ ነው። የአምባሳደር ቲቦር ናጂ ምስክርነትም ቴዲ ለቆመለት ዓላማና ለጥበብ ስራው ትልቅ ምስክርነት ነው። ጥበብ እውነት ስትናገር፣ ስልጣን ደግሞ ያን እውነት ለመስማት ዝግጁ ሲሆን ሀገር ትለወጣለች። ቴዲ አፍሮ በዜማዎቹ የሚወረውራቸው የፍቅርና የፍትህ ቀስቶች ዛሬም እንደ ትላንቱ በዓለም አቀፍ መድረኮች ላይ እያስተጋቡ ይገኛሉ። ወደ ቤተሰቦቻችን እኛም ይህን የተንተራስንበት የዛሬ መረጃ ሰዓታችን ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በመጋበዝ የዛሬ መረጃ ሰዓታችን እዚህ ጋር ስንቋጭ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት መጋበዝ ጭምር ነው። ያላችሁበት በሌላ መረጃ መልሰን እስከምናገኛችሁ ጥሩ መልካም ጊዜን ተመኘንላችሁ። ኢትዮ ግሎባል 360